ዛሬ እንደዚህ ቆንጆ የሆነ የቡላ ፍርፍር አሰራር ይዤላችሁ መጥቻለሁኝ። ቡላን ከገንፎ ውጪ ደግሞ እንደዚህ አድርገን ፍርፍር እንዴት መስራት እንደምንችል አሳያችኋለሁኝ። ቪዲዮውን እስከ መጨረሻ ተከታተሉ፣ ትወዱታላችሁ። ሰላም ቤተሰቦች፣ ሰላማችሁ ብዝት ይበል ያላችሁበት። ይኸውላችሁ እንዴት እንደሚያምር ቆንጆ የሚጣፍጥ የቡላ ፍርፍር አሰራር ነው። ቪዲዮውን ተከታተሉት። በቅድሚያ እንደዚህ የቡላው ዱቄት አለኝ። እንደገና ደግሞ ቀይ ሽንኩርት 2 ራስ፣ ቲማቲም 2፣ ነጭ ሽንኩርት ያስፈልገናል። እንደዚህ በደቃቁ ከከተፍኩኝ በኋላ ቲማቲሙንም ያው በሽንኩርቱ መጠን ደቀቅ አርጌ ከትፈዋለሁኝ። ነጭ ሽንኩርቱንም በተመሳሳይ ከትፈዋለሁኝ። ነጭ ሽንኩርት እናንተ እየተፈጨውንም መጠቀም ትችላላችሁ። በጣም ቀላል በጣም ፈጣን የሆነ የምግብ አሰራር ነው። ቶሎ የሚደርስ ነው። አንዳንዴ ደግሞ እንደዚህ ቡላን ወትሮ ከምንሰራቸው የምግብ አሰራሮች ደግሞ ወጣ አድርገን እንደዚህ ስንሰራው በእውነት በጣም የሚጣፍጥ ቆንጆ አሰራር ነው። ትወዱታላችሁ ብዬ አምናለሁኝ። አሁን እንደዚህ መጥበሻዬ ላይ ዘይቱ ሞቅ ሲል የከተፍኩትን ሽንኩርት አደርግበታለሁ። አሁን ትንሽ ሽንኩርቱን በሰል ማለት ሲጀምር ነጭ ሽንኩርቱን አብሬ ጠብሰዋለሁ። ይሄኛው የምግብ አሰራር ለቁርስም ለምሳም ለራትም የሚሆን ነው። ቆንጆ የሆነ በእውነት በጣም የሚጣፍጥ የምግብ አሰራር ነው። ቡላም ቆጮም በተለያየ መንገድ አሳይቻችኋለሁ። ይሄኛው ግን ለየት ይላል። አሁን 2 ማንኪያ በርበሬ ያደረኩበት። በመቀጠል ትንሽ በደንብ በርበሬ ከተበሰለልኝ በኋላ የከተፍኩትን ቲማቲም ጨመርኩኝ። ቲማቲሙ በሰል እያለ ነው። ትንሽ የሞቀ ውሃ ጠብ እያደረግን በደንብ አድርገን እናበስለዋለን። ቲማቲሙ በደንብ ፍርስ እስከሚል ድረስ ከዛን ውሃ ትንሽ ጠብ ከማድረጋችን በፊት ቅቤውን አብረን እንጨምርና አብረን እናበስለዋለን። ትንሽ ሰዓት አብረን እናዋህደዋለን ውስጡ በደንብ ጣዕሙ እንዲገባ።
ያው ትንሽ ቅቤውን ከፍሪጅ ውስጥ ስላወጣው ትንሽ ቆየብኝ። ቀልጧል። አሁን ጨው አረግበታለሁ። ያው ውሃ አንጨምርም፣ ትንሽ ብቻ ነው ለማብሰያ ያህል የተጠቀምኩትን ያህል ጠብ ያደረኩት እንጂ ውሃ አይገባበትም። በቁሌቱ ብቻ ነው የሚሰራው። እንደ እንጀራ ፍርፍር ውሃ አይገባበትም። አሁን ኮረሪማ አርግበታለሁ። በመጨረሻ ቡላውን ከመጨመሩ በፊት ለጣዕሙ ቆንጆ ጣዕም ነው የሚሰጠው። ኮረሪማ 1 ማንኪያ ያደረኩበት። አሁን እንዲህ የሚያምር ቁሌት ሆኖልኛል። በመቀጠል አሁን የቡላውን እጨምርበታለሁ። የቡላውን ዱቄት እጨምርበት እነሰንስና የሚበቃኝን ያህል እጨምራለሁ። እያየን እየጨመረን እያየን እንዳይደርቅብንም እንዳይላላም ቆንጆ ፈርፈር ያለ ቡላ እንዲሆን እያየን ነው የምንጨምረው። ይሄው እንደምታዩት ነው ቆንጆ ፍርፍር ያለ ሆኖልኛል። ትንሽ ሰዓት እንደዚህ ገልበጥ አድርገን እናበስለዋለን። አሁን በመጨረሻ ይሄው እንደምታዩት ነው በደንብ ፍርፍር ብሏል። በጣም ቆንጆ ሆኖልኛል። በመጨረሻ እንደዚህ ያዘጋጀሁት ጣባ ላይ እንደዚህ አድርጌ ገልብጬ አዘጋጃለሁኝ። በእውነት በጣም ነው የምትወዱት። እጅግ የሚጣፍጥ ለጤና ደግሞ በጣም ተስማሚ የሆነ ምግብ ነውና እንደዚህ በተለየ መልኩ ደግሞ ሰርታችሁ ሞክሩት። ስትበሉት ራሱ ጣዕሙ በጣም ቆንጆ ከመሆኑ እንደ ጭኮ አይነት ነገር ነው ቴስት ያለውና ሰርታችሁ ሞክሩት፣ ትወዱታላችሁ ብዬ አምናለሁኝ። ቪዲዮውን እስከመጨረሻ ስለተከታተላችሁኝ በጣም ነው ማመሰግነው። እንደዚህ የሚያምር ምግብ ሰርታችሁ ሞክሩ። ጣዕሙ እጅግ በጣም ልዩ ነውና ስለተከታተላችሁኝ ከልብ አመሰግናለሁኝ። እግዚአብሔር ያክብርልኝ። ሰላም ሁኑልኝ። ቻው።